የቤትና የመኪና ዋጋ ቀንሷል። አንዳንዶች እንደለመዱት ቤትና መኪና ገዝተው አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቋል። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ እየተሰጠ ይገኛል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በአካባቢያችሁ ያለውን የመኪናና የቤት ዋጋን በተመለከተ ያላችሁን መረጃ ማካፍሉን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቅርብ ጊዜ ወዲህ የቤት የመኪናና የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን የደረሰን መረጃ ያሳያል። ይህ ለሀገራችን ገበያ እንግዳ ክስተት መሆኑን የጠቀሰው ሪፖርተር ጋዜጣ ከአንድ ዓመት በፊት ከ15 ሚሊዮን ብር በላይ ዋጋ የተሰጠው አንድ ቦታ ወይም ቤት አሁን ወደ 10 ሚሊዮን ብር መውረዱን ዘግበዋል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን ተሽከርካሪዎችም የሚሸጡበት ዋጋ መውረዱ ታውቋል። ለዚህ የዋጋ መቀነስም የተለያዩ ምክንያቶች እየተሰጡ ይገኛሉ። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ አድርጓል። ሌላኛው ምክንያት ደግሞ የካሽ እጥረት ነው። ባለው የገንዘብ እጥረት ከፍሎ መኪናና ቤት ሊገዛ የሚችለው ማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉም በምክንያትነት ተጠቅሷል። በኢኮኖሚው ሁኔታ እርግጠኛ አለመሆንም ሌላው በምክንያትነት የተጠቀሰ ጉዳይ ሆኗል። በሀገሪቱ ውስጥ ያለው የሰላም እጦትና የፖለቲካ አለመረጋጋት ገንዘብ ያላቸው ሰዎች ከንብረት ግዢ እንዲቆጠቡ አድርገዋል። በግብይት ስርዓት ውስጥ የታየው ለውጥ በአጠቃላይ የሀገሪቱ የዋጋ ንረት በመቶኛ ሲሰላ ዝቅ እንዲልም አድርጎታል። ሰሞኑን ይፋ በተደረገው የመንግስት መረጃ መሰረት የዋጋ ንረት ከነበረበት ከ23 በመቶ ወደ 15 በመቶ መውረዱ ተገልጿል። መንግስት የዋጋ ንረቱን ለማውረድ ያደረገው ጥረት ተሳክቶልኛል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋ መውረድ ስለመሆኑ የሚገልጹ አሉ። ይህ የዋጋ ንረት መቀነሱን ይቀጥላል ወይ ለሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች ላይ ከሰሞኑ የታየው የዋጋ ቅናሽ ለገዢዎች መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረት በመኖሩ ህብረተሰቡ የሚፈልገውን ንብረት እንዲገዛ የተፈጠረለትን አጋጣሚ ለመጠቀም አላስቻለም የሚሉም ጥቂቶች አይደሉም። አንዳንዶችም እንደለመዱት ንብረቶቹን ገዝተው እንደ ቀድሞ አትርፈን እንሸጣለን በሚል ቢንቀሳቀሱም በገዙበት ዋጋ ለመሸጥ ጭምር መቸገራቸው ታውቀዋል። በሌላ በኩል ደግሞ የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15 በመቶ ሆኖ እንዲቆይ ተወስኗል። የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15 በመቶ ሆኖ እንዲቆይና በባንኮች የብድር እድገት ላይ የተቀመጠው የወለድ ተመን በ15 በመቶ ገደብ እንዲቀጥል መወሰኑን የገንዘብ ፖሊሲ ኮሚቴ አስታውቀዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን በዛሬው ዕለት አካሂዷል። ኮሚቴው በስብሰባው የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ የወደፊት እይታዎች በመነሳት በገንዘብ ፖሊሲው ተግባራዊ የሚደረጉ የፖሊሲ ምክረ ሀሳቦችን ለቦርዱ አቅርቦ ማስወሰኑ ታውቋል። በሌላ በኩል ደግሞ ብሔራዊ ባንክ የግምጃ ቤት ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ መሆኑን አስታውቀዋል። የኢትዮጵያ ብሔራዊ ባንክ የመንግስት የግምጃ ቤት ሰነዶችን በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ ተገልጿል። ይህ አዲስ ስርዓት ዜጎችና ኢንቨስተሮች በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላል ተብሏል። የብሔራዊ ባንኩ ገዢ አቶ ማሞ ምህረቱ እንደገለጹት ይህ ስርዓት የግምጃ ቤት ሰነዶችን ግብይት የበለጠ ግልጽ፣ ቀልጣፋና ተደራሽ ለማድረግ ያለመ መሆኑ ተጠቁመዋል። በተጨማሪም የቁጠባ ባህልን ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ብለዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፉን በማዘመን የግምጃ ቤት ሰነድ ገበያን ጨምሮ ወደ ወለድ ተመን ስርዓት በመሸጋገር ክፍት የገበያ ስራዎችን በማስተዋወቅና በርካታ ፖሊሲዎችን በማስተካከል ላይ እንደሚገኝ ተገልጿል። እነዚህ ማሻሻያዎች የሀገሪቱን የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት አስተዋጽኦ ለማድረግ
ያለሙ ናቸው ተብሏል። በፈረንጆቹ 2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ቤት ሰነዶችን በጨረታ መግዛት እንዲችሉ ባንኩ መፍቀዱ የሚታወስ ሲሆን አሁን የሚመጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላል ተብሏል። ይህ ለዜጎችና ለኢንቨስተሮች አዲስ የኢንቨስትመንት አማራጮችን በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው 8 ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቀዋል። ቢሮ ከ3.2 ቢሊዮን ብር በላይ ያልከፈሉት የግብር ዕዳ ያለባቸው 62 ግብር ከፋዮች በተመሳሳይ ከሀገር እንዳይወጡ ባለፈው ወር ለኢሚግሬሽን ስማቸውን ማስተላለፉ አይዘነጋም። ሆኖም ባለፈው ወር የጉዞ እገዳ ከተላለፈባቸው ግብር ከፋዮች መካከል 3ቱ ዕዳቸውን መክፈል በመጀመራቸው የጉዞ እገዳው እንዲነሳላቸው ተደርጓል ተብሏል። ከዚሁ ጋር በተያያዘ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት ብቻ 25 በመቶ ያህሉ ነጋዴዎች የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ በእጅጉ የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑን ተገልጿል። በሌላ መረጃ ደግሞ ዓለም አቀፉ የመኪና ኪራይ አገልግሎት ኩባንያ በኢትዮጵያ ስራ መጀመሩ ታውቋል። የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ኪራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ በመክፈት በይፋ ስራ መጀመሩን አስታውቋል። ዋና መስሪያ ቤቱን በለንደን ያደረገው ይህ የእንግሊዙ ግሪን ሞሽን ዓለም አቀፍ የመኪና ኪራይ ኩባንያ በአዲስ አበባ የመጀመሪያውን ቢሮ ሲከፍት የሚፈልገውን መስፈርት አሟልቶና ዓለም አቀፍ ደረጃውን ጠብቆ እንደሆነ የተገለጸ ሲሆን አገልግሎቱም በዓለማችን በ80 ሀገሮች ውስጥ በሚገኙ 700 ቢሮዎቹ እየሰጠ እንደሚገኝ የግሪን ሞሽን ኢትዮጵያ ዋና ስራ አስፈጻሚ አቶ ብዙአየሁ ታደሰ ገልጸዋል። አቶ ብዙአየሁ አክለውም አዲስ አበባ ዓለም አቀፍ ከተማ እንደመሆኗ መጠን ይህ የመጀመሪያው ዓለም አቀፍ ኩባንያ ወደ ስራ በመግባቱ ከተማዋ እንግዶቿን በአግባቡ እንድታስተናግድ በብርቱ ያግዛታል ከማለት ባለፈ ለሀገር የውጭ ምንዛሪ በማምጣት ረገድና የስራ ዕድል በመፍጠር ደረጃም ትልቅ ዕድል ይሰጣል ብለዋል። ግሪን ሞሽን የተባለው የእንግሊዝ ኩባንያ የከተማዋን ስምና ደረጃ በጠበቀ መልኩ አገልግሎት ለመስጠት ከግሪን ሞሽን ኢትዮጵያ ጋር የውል ስምምነት ማድረጉም ታውቋል። ይህ በ80 የዓለማችን ሀገሮች ውስጥ አገልግሎቱን የሚሰጠው የእንግሊዝ ኩባንያ በኢትዮጵያ ስራ መጀመሩን አስመልክቶ ባዘጋጀው የማስጀመሪያ መርሃ ግብር ላይ ኩባንያው በኢትዮጵያ በብቸኝነት በፍራንቻይዝ አገልግሎቱን እንደሚሰጥና በቀጣይም የቱሪስት መዳረሻ በሆኑ ሀገራትም አገልግሎቱን እንደሚያስፋፋ ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።